ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት አላችሁልን? እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 6 some important oxygen containing organic compound 6.4 carboxylic acid ፓርት 2 ዲስከስ እናደርጋለን። በፓርት 1 ስለምን ዲስከስ አደረገን? ካርቦክሲሊክ አሲድ ፈንክሽናል ግሩፕ ምን ይመስላል፣ ካርቦክሲሊክ አሲድን እንዴት እንሰይመው፣ በኮመን ኔም እንዴት ይሰየማል፣ ከየት ነው የተገኘው በሚለው እንሰይማል። ለምሳሌ ከአንት የተገኘው ሚታዮኒክ ምን ይባላል? አንት በላቲንኛ ፎርማክ ነው የምትባለው። ስለዚህ ምን ብለን እንሰይማለን? ፎርሚክ አሲድ ብለን እንሰይማለን። እንደዛ ግን ከተገኘበት ሶርስ ተመስርተን የምንሰይመው ምን ይባላል? ኮመን ኔም ይባላል። ሌላው ደግሞ በሲስተማቲክ በሆነው በአዮፓክ ኔም የምንሰይምበት ነው። በሁለቱም መንገድ መሰየም እንደምንችል ዲስከስ አድርገናል ማለት ነው። ከዛ ባሻገር ደግሞ አሮማቲክ የሆነ ደግሞ ቤንዛዮኒክ የሆነ እንትን ደግሞ ካርቦክሲሊክ ሲሆን እሱንም መሰየም እንደምንችል በተወሰነ መልኩ አይተናል። በዚህ ሴክሽን ላይ የምናወራው የተወሰነ ካርቦክሲሊክ አሲድ ሪአክሽን ምን አይነት ካርቦክሲሊክ ደግሞ ሪአክሽን ሲፈጥር ምን ፕሮዲዩስ ሊሆን ይችላል የሚለውን የምናይበት ይሆናል። ከዛ ባሻገር ደግሞ የተወሰነ የካርቦክሲሊክ ሀሳቦችን ዲስከስ የምናደርግ ፓርት 1 ላይ ዲስከስ ያላደረግናቸው ሀሳቦችን ወይም እንዲጎለብቱ የምንፈልጋቸው ሀሳቦችን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com መጎብኘት እንዳዘነጉት። ይህንን ስንላችሁ በብዙ ምክንያት ነው። ከ10,000 በላይ የአሲስትር ጥያቄዎች አሉት። ከዚህ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነው። ስለዚህ ደስ ባላችሁ በአፍ መፍቻችሁ ሆነ ቅልል ባላችሁ መርጣችሁ በደንብ መጠቀምና እውቀታችሁ ማዳበር የምትችሉበት ጥሩ አማራጭ ይዘን ነው የቀረብነው። ሐሳብ አስተያየቶቻችሁ ካላችሁ ይሄ ቢሆን እንደዚህ ቢሆን ኖሮ ይሄ ነገር ቢጨመር እኮ በደንብ እንትን ይሆንልናል የምትሉት ነገር ካለ ደግሞ ያለምንም ጥርጥር ሐሳባችሁን ቴሌግራም ቻናላችን ላይ ሉሲ ብሪጅ አካዳሚ ስጡን። እኛም ያላችሁትን ነገር ለማድረግ ቀን ከሌሊት እንተጋለን። ወደ ዛሬው ዲስከሽናችን እንግባ። ኦኬ ፊዚካል ስቴት ኦፍ ካርቦክሲሊክ አሲድ። አሁን ፕሮፐርቲ ያለው ያው ካርቦክሲሊክ አሲድ ፕሮፐርቲ ኖራል፣ ኬሚካልም ፊዚካልም ፕሮፐርቲ ያለው። ስለዚህ ፊዚካል ፕሮፐርቲ ማለት ከስቴቱ ጋር የተገናኘ ነገር ከሶሉቢሊቲ ጋር የተገናኘ ነገር ነው። ስለዚህ እሱን ዲስከስ እናደርግ። ሎወር አልፋቤቲካል ካርቦክሲሊክ አሲድ ማለትም ነምበር ኦፍ ካርበኑ እስከ 9 የሆነው ምንድናቸው? በሊኩዊድ ፎርም ነው ወይም በፈሳሽ ፎርም ነው የሚገኙት። በፈሳሽ ፎርም ከመገኘታቸው በኖርማል ኮንዲሽን ሲሆን ኦብቪየስሊ በፈሳሽ ፎርም ወይ በሊኩዊድ ፎርም ይገኛሉ። ከዛ ባሻገር ደግሞ ከ9 ሲበልጡ ሃየር አልፋቤቲካል ካርቦክሲሊክ አሲድ ሲሆኑ ምን ይሆናሉ? ከለርለስ ዋክሲ ሶሊድ ምን ይሆናሉ? ሶሊዲፋይ ይሆን ሞር ኢንተርሞለኪላር ፎርሳቸው እየጨመረ ስለሚሄድ ምን ይሆናሉ? ሞር ስትሮንግ ይሆናል። ስለዚህ ሞር ኮምፓክት በሆኑ ቁጥር ምን ይሆኑ ይሄዳሉ? ሶሊዲፋይ ይሆኑ ወይም ሶሊድ ይሆኑ ይሄዳሉ ማለት። ስለዚህ ልክ እንደ ቫዝሊን አይነት ምንድነው ከለርለስ ዋክሲ የሆነ ነገር እንደ ቫዝሊን እንትን የማድረግ እንትን ያለው አይነት ፕሮፐርቲ ያመጣሉ ማለት። ኢንተርሞለኪላር ስለሚጨምራ ኢንተርሞለኪላር ፎርስ የሚያሳስብ ነገር ከጨመረ ምን ብለናል? ሞለኪውሎቹ መካከል ያለው ስፔስ ምን እያደረገ ይሄዳል? እየቀነሰ ይሄዳል። የዛ ጊዜ ምን እንዳል ሶሊድ ይሆናል። ሶሊድ እየሆነ ጠንከር እያለ ይሄዳል ማለት ነው። ኦኬ ቤንዛዮኒክ አሲድ ሞስት ኦፍ ኢትስ ዴሪቬቲቭስ ኦልሶ ኦከር ከለርለስ ሶሊድ ናቸው። ቤንዛዮኒክ አሲድ ያው ከ6 የበለጠ ነው አይደለ? ምኑ ነምበር ኦፍ ካርበኑ። ስለዚህ ነምበር ኦፍ ካርበኑ ከ6 በለጠማ ቤንዛዮኒክ ከሆነ ሲጀመር 6 የግድ ያስፈልገዋል። ከላይ ከምትቀመጠው ጋር 7 ይሆናል አይደለ? 7 ከዛ በኋላ ደግሞ ሌሎች ሰብስቲቱት የተደረጉ ካርበኖች ካሉ ደግሞ ይጨምራል ማለት። ስለዚህ ይሄ ነገር ምንድነው? ሞር ሶሊዲፋይ የሆነ ከ9 የበለጠ የሆነ ይመጣል። የዛ ጊዜ ምን ይሆናል? ሞር ሶሊድ እየሆነ ይሄዳል ማለት ነው። ኦኬ the lowest acid ሜታዮኒክ እና ኤታዮኒክ ፖሰስ በጣም ሻርፕ ኢሪቴቲቭ አክቹሊ ካርቦክሲሊክ አሲዶች እንዳለ በጣም ሽታቸው ይደብራል። በጣም ማለት ደስ የማይል ጠረን ያላቸው ማለት ነው። ስለዚህ ኢሪቴት የሚያደርግ ጠረን አላቸው። ከፍ ያሉትም ብትወስዷቸው ስትሮንግሊ አንፕሌዛንት ናቸው። ሽታቸው እንደ ኢስተር
ደስ የሚል እንደ ፍሩት ምናምን የሚሸት እንደ ኢስተር አይነት አይደለም እንትናቸው በጣም አንፕለዛንት የሆነ ሽታ ነው ያላቸው ደስ የማይል ሽታ ነው ቦንታዮኒክ ፔንታዮኒክ ሄክሳዮኒክ ሁሉንም ብትወስዳቸው ሽታቸው በጣም የሚከብድ ነው ኦኬ carboxylic acid have higher melting and boiling points than hydrocarbons more ተለቅ ያለ ምን ያላቸው melting point እና boiling point because it contains OH ስለሚይዙ more strong የሆነ ኢንተርሞለኪውላር ፎርስ ስላላቸው ቦይሊንግ ፖይንታቸው ሜልቲንግ ፖይንታቸው ሚዛኑ ያህል ምን ያደርጋል ከፍ ይላል ማለት ነው እንደገና ከዚህ ባሻገር ይሄ ዋንኛው ምክንያት ምን ብያቸዋለሁ ሃይድሮጅን ቦንድ ሲኖር ሞር ስትሮንግ የሆነ ኢንተራክሽን አለ ኢንተራክሽኑ ጨመረ ማለት እሱን ለማቅለጥ ለማትነን የሚያስፈልገው ሂት ምንድነው ከፍ ይያለ ቴምፕሬቸር የሚያስፈልገው ቴምፕሬቸር ከፍ ይያለ ይሄዳል ማለት የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን